ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህን ቻናል መከታተሉን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ አስደናቂና አስተማሪ የሆነ ቪዲዮ ነው። በእርግጠኝነት በዚህ ቪዲዮ ደግሞ እናንተ ራሳችሁን የምትፈትሹትና ማንበብ ላይ እጅግ ከባድ የሆኑ ቃላቶችን ይዤላችሁ መጥቻለሁ። ራሳችሁን የምትፈትኑበት ቪዲዮ ነው ይህ ቪዲዮ። ምክንያቱም እዚህ ጋር የተለያዩ ቃላቶች አሉ፣ እጅግ በጣም ረዘም ያሉ ቃላትና ለማንበብ ትንሽ ከበድና ጠንከር ጠጠር የሚሉ ቃላቶች ናቸው ይዤላችሁ የመጣሁት ውድ ቤተሰቦቼ። እነዚህን ቃላቶች በትክክል የምታነቡት ከሆነ እናንተ ማንበብ በደንብ እንደቻላችሁና እየቻላችሁ እንደሆነ ማሳያ ነው ማለት ነው ውድ ቤተሰቦቼ። ማንበብ ያልቻላችሁት ደግሞ እንዴት ረጃጅም ቃላቶችንና ከባባድ ቃላቶችን እንዴት እናነባለን የሚለውን ሐሳብ በአጭሩ የሚመልስላችሁ ይሆናል። ስለዚህ ውድ ቤተሰቦቼ ለማንበብ እጅግ አስቸጋሪ ጠጣርና ከባባድ የሆኑ ቃላቶችን እንዴት በቀላሉ ማንበብ እንደምትችሉት በዚህ ቪዲዮ በግልጽ አሳያችኋለሁ ማለት ነው ውድ ቤተሰቦቼ። እዚህ ጋር እንደምታዩት የተለያዩ የተዘረዘሩ ቃላቶች አሉ። እነኚህን ቃላቶች ደግሞ እንዴት ብሬክዳውን እያደረግን እንዴት በቀላል መንገድ ማንበብ እንደምትችሉ አሳያችኋለሁ ማለት ነው ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል ሳያቋርጡ በመከታተል ብቻ እጅግ በጣም ብዙ ተማሪዎች ናቸው የተለወጡት ማንበብና መጻፍ የጀመሩትና የቻሉትም ስላሉ እናንተም ውድ ቤተሰቦቼ ይህን ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ብትቀላቀሉ በየጊዜው የምንለቀው እንደዚህ አይነት በጣም አስተማሪና አስደሳች የሆነ ቪዲዮ በቀጥታ ወደ እናንተ የሚደርስ ይሆናል። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ቪዲዮአችን እንድታበረታቱን እንደዚህ አይነት ቪዲዮ በተከታታይ ይዘን እንድንመጣ እንድታበረታቱንና ድጋፋችሁን እንድታሳዩን ይሁን ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ ይህንን ትልቅ እድል በጊዜ እየመጣችሁ እየተመዘገባችሁ ይህንን እድል እንድትጠቀሙ ይሁን። ምክንያቱም እጅግ በጣም ብዙ ተማሪዎችን አሰልጥነን በማንበብና በመጻፍ ብቁ አድርገናቸው እንሸኛለን ማለት ነው ውድ ቤተሰቦቼ። ስለዚህ ውድ ቤተሰቦቼ በጣም በአጭር ጊዜ ውስጥ በወራት ውስጥ አቀላጥፋችሁ ማንበብና መጻፍ ከፈለጋችሁ በጊዜ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በግል ስትፈልጉ ደግሞ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህን ትልቅ እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ በማናገር ቀጥታ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገው በጣም በአጭር ጊዜ ውስጥ እናንተን በማንበብና በመጻፍ ብቁ አድርገን ማሰልጠናችን ነው። ይህ የሻሎም አካዳሚ ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። እንደተለመደው እናንተ ደግሞ ቤተሰብ የሆናችሁት ቪዲዮ ላይክ፣ ኮሜንት በማድረግ ትጀምራላችሁ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ትጀምራላችሁ ማለት ነው ውድ ቤተሰቦቼ። ቅድም እንደነገርኳችሁ እዚህ ጋር የተዘረዘሩት የተለያዩ ቃላቶች አሉ። ታዲያ እንደዚህ አይነት ረጃጅም ቃላቶችን እንዴት በቀላሉ ማንበብ እንችላለን የሚለውን ሐሳብ እንወያይበታለን በዛሬው ቪዲዮ ውድ ቤተሰቦቼ። ምክንያቱም እጅግ በጣም ብዙ ተማሪዎች በውስጥ መስመር ሳስተምራቸው ትንሽ ይቸገራሉ። እንደዚህ አይነት ቃላቶች ሲመጡ በጣም ረጃጅም ቃላቶችን ይፈራሉ ማለት ነው፣ ለማንበብ ያስቸግራቸዋል። ምክንያቱም እነኚህ ቃላቶች ደግሞ
በጣም ብዙ ፊደሎች ተጠራቅመው ዲቃላ ሆሄ ሳይቀር እንኳን ተጠራቅመው አንድ ላይ ስለሚመጡ ለማንበብ ትንሽ ያዳግታል ማለት ነው ውድ ቤተሰቦቼ። ዛሬ ግን ለእንደዚህ አይነት ቃላቶች መፍትሄ ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ። ስለዚህ ውድ ቤተሰቦቼ ማንበብ የቻላችሁት ግን እኔን እየቀደማችሁ ካነበባችሁ በኋላ እኔ ሳነብ ደግሞ ትክክል እንደሆናችሁና እንዳልሆናችሁት ማረጋገጥ ትችላላችሁ። ማንበብ ያልቻላችሁት ደግሞ እኔ እንዴት እንደማነብ በማየት እናንተም የተለያዩ ቃላቶችን በዚህ መሰረት ማንበብ ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። እዚህ ጋር እንደምታዩት የመጀመሪያው ቃል በጣም ረጅም ነው። ምክንያቱም የተለያዩ ፊደሎች በጣም ለማንበብ የሚያስቸግሩ ፊደሎች ተጠራቅመው ነው ይህንን ቃል የሰጡን ማለት ነው ውድ ቤተሰቦቼ። እስኪ አብረን እናንብብ። ለማንበብ ማድረግ ያለባችሁ ውድ ቤተሰቦቼ ለማንበብ ከመሞከር ይልቅ ፊደሎችን በትክክል ለመጥራት መሞከር ቶሎ እንድታነቡ ያደርጋችኋል ማለት ነው ውድ ቤተሰቦቼ። እዚህ ጋር እንደምታዩት ይህኛው ቃል በጣም ረጅም ነው። ስለዚህ እያቆራረጥን ከፈለግን እናነባለን ማለት ነው ውድ ቤተሰቦቼ። እዚህ ጋር እንደምታዩት ከ10 ፊደል ነው የተመሰረተው ይህ ቃል። ስለዚህ ለማንበብ በጣም ያስቸግራል። ምክንያቱም ፊደሎች እየበዙ ሲሄዱ ለማንበብ ትንሽ እያስቸገሩን ይሄዳሉ። እስኪ አብረን እናነባለን። ይሄኛው አሸንፋ 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 ይላል። አያችሁት? ብሬክ እያደረግን እናንብብ። እስኪ እስከዚች አሸንፋ ይላል። እስኪ አሁን ቀጣዩ እናነባለን። ቺኋቸው አያችሁት? ቺኋቸው ቺኋቸው ይላል። እዚህ ጋር ያለችዋ ደግሞ ሁለቷ ፊደል ማ ነው። ማል አያችሁት? የመጀመሪያው አሸንፋ ይላል። ከዛ በኋላ ቺኋቸው ይላል። ቺ ነች፣ ኋ ነች፣ ቸው ማል። አያችሁት ውድ ቤተሰቦቼ? በቀላሉ ለማንበብ ማድረግ ያለብን አንድ ነገር ምንድነው? ፊደሎችን በትክክል መጥራት። አያችሁት? እዚህ በቀዩዋ የተሰመረችው አራቷ ፊደል ምን ትላለች? እስከዚች ማለት ነው ውድ ቤተሰቦቼ። አሸንፋ አሸንፋ ይላል። ከዛ በኋላ ደግሞ እዚህ ጋር የምታዩት ሌላኛው ምን ይላል ካላችሁ አራቱ ፊደል ትንሽ ያስቸግራል። ቺኋቸው 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 ይላል። እዚች ጋር ሁለቷ ፊደል ደግሞ ማን አለ። አያችሁት? ማን አለ። እስኪ አንድ ላይ አብረን እናንብብ። አሸንፋ ቺኋቸው ማል። በጣም ለማንበብ ረዘም ይላል። እስኪ አብረን እናንብብ አንድ ላይ። አሸንፋ ቺኋቸው ማል አሸንፋችኋቸው ማል ይላል ውድ ቤተሰቦቼ። አሸንፋችኋቸው ማል አሸንፋችኋቸው ማል ማለት ድል ነስታችኋል እንደማለት ነው። ኦልሬዲ ያለቀ ነገር ለማሳየት ነው። ለማንበብ ግን ትንሽ አስቸጋሪ የሆነ ቃል ነው። አንድ ላይ እንዴት እንዳነበብን አይታችኋል አይደል? ስለዚህ ረጅም ቃል ሲመጣ እንደዚህ ብሬክዳውን እያደረግን በቀላሉ አራት ፊደል አንድ ላይ እያደረግን አራት ፊደል አንድ ላይ እያደረግን መጨረሻ ላይ የሚቀሩትን ሁለቱን አንድ ላይ አድርገን ነው ያነበብነው ማለት ነው ውድ ቤተሰቦቼ። እጅግ በጣም አሪፍ ነው። በዚህ መሰረት እናንተ ደግሞ የተለያዩ ረጅም ቃላቶችን ድሮ የሚያቅታችሁን አሁን ደግሞ ይህንን ቪዲዮ በማየት መሞከር ትችላላችሁ ማለት ነው ውድ ቤተሰቦቼ። በእርግጠኝነት ታነቡታላችሁ፣ አይከብዳችሁ። ምክንያቱም እዚህ ጋር የነበረው ይህ ቃል እጅግ በጣም ከባድ የሆነውን ቃል አንብባችሁታል ከኔ ጋር። ስለዚህ ሌላውንም እንደዚህ ማንበብ ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። እዚህ ጋር ያለው ቃል ትንሽ ረዘም ይላል፣ ነገር ግን ከዛኛው ከመጀመሪያው ትንሽ ቀለል ይላል። እስኪ አብረን እናንብብ። አንፈራ አያችሁት? አንፈራ ይላል። እስከዚች ያለው ምን ይላል? አንፈራ 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 ይላል። ከዛ በኋላ ቀጣይ ደግሞ ያለው ይሄኛው ቀለል ያለ ነው። ገጠው ይላል። ገጠው ይላል። አያችሁት? የመጀመሪያው አንፈራ ከዛ በኋላ ገጠው ይላል። እነኚህ ሶስቱ ፊደል ገጠው ይላል። አንፈራገጠው አንድ ላይ ስናነብ አንፈራገጠው አንፈራገጠው ይላል ውድ ቤተሰቦቼ። እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል? እስኪ አብረን እናንብብ። አርከፍክፏል። አያችሁት? ትንሽ አሁንም ለማንበብ ረዘም ይላል። ስለዚህ ይሄኛው ቃል ደግሞ እንደ ቅድሙ አራቱን ፊደል አንብብ። አርከፍ
በጣም አሪፍ። አርከፍ 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 ይላል። ከዛ በኋላ ደግሞ እስኪ ቀጣዩን ደግሞ ሶስቱን ፊደል በአንድ ላይ እናንብብ። ክፏል ክፏል ይላል። ክፏል ይላል። አንድ ላይ እስኪ አብረን እናንባለን። አርከፍ ክፏል አርከፍ ክፏል ይላል። አርከፍ ክፏል አርከፍ ክፏል የሚለውን ረዥም ቃል ቆራርጠን በአጭር ፊደሎችን በትክክል በመጥራት በቀላል ሁኔታ አነበብ ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ቀጣዩ እናልፋለን። እዚህ ጋር ደግሞ የምታዩት ሌላኛው ቃል ምን ይላል? እስኪ አብረን እናንብብ። ትንሽ ረዘም ይላል፣ ለማንበብ አስቸጋሪ ነው። ስለዚህ እናቆራርጠው። በጣም በቀላል መንገድ አቆራርጠን እናነባለን። እነኚህን አራቱን የመጀመሪያውን ፊደል አብረን እናንብብ። አሸበረ ይላል። አሸበረ አያችሁት? አሸበረ። አለች፣ ሸ አለች፣ በ አለች፣ ረ አለች። አሸበረ አሸበረ ይላል። ከዛ በኋላ ያለው ይሄኛው ደግሞ ምን ይላል? ቅርቃለች 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 ይላል። ቅርቃለች። አያችሁት? አምስቱን ፊደል አንድ ላይ ስናነበው ቅርቃለች ይላል። እስኪ የመጀመሪያው አሸበረ ይላል። ቅርቃለች። አያችሁት? በቀላሉ እንዴት እንዳነበብን ማለት ነው። ውድ ቤተሰቦች አንድ ላይ እስኪ አጣምረን ለማንበብ እንሞክር። አሸበረቅርቃለች አሸበረቅርቃለች ይላል። ውድ ቤተሰቦቼ በጣም አሪፍ። በቀላሉ እንዳነበባችሁ ታይታችኋል። ውድ ቤተሰቦቼ እጅግ በጣም ጥሩ እየተማራችሁ እንደሆነ ሙሉ እምነት አለኝ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ደግሞ ወደሚቀጥለው እናልፋለን። እዚህ ጋር ሌላ የምታዩት ምን ይላል ካላችሁ ይሄኛው ትንሽ ረዘም ይላል፣ ነገር ግን ለማንበብ እንደ ቅድሙ አያስቸግርም። ወንድ ይላል። ወንድ ማችነት። እዚህ ጋር ቆራርጠን ማንበብ እንችላለን ከፈለግን። ወንድ ይላል፣ ይሄኛው ወንድ ይላል። ከዛ በኋላ ማማችነት። አያችሁት? አንድ ላይ አያይዘን ስናነበው ምን ይላል? ወንድማማችነት ይላል። ወንድማማችነት ብላችሁ ለመጻፍ ከፈለጋችሁ እንደዚህ መጻፍ ትችላላችሁ። ለማንበብም እንደዚህ አድርጋችሁ በቀላል መንገድ ማንበብ ትችላላችሁ ማለት ነው። ስትፈልጉ ይህንን ቆርጣችሁ፣ ስትፈልጉ ደግሞ አንድ ላይ በአንድ ማንበብ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ወደሚቀጥለው እናልፋለን ማለት ነው። ውድ ቤተሰቦቼ እዚህ ጋር የምታዩት ትንሽ ረዘም ይላል። እስኪ አብረን እናንብብ። ለማንበብ ትንሽ ያስቸግራል። ተግዳራቶች። አያችሁት? አንድ ላይ እስኪ አብረን እናንብብ። ተግዳራቶች ይላል። ተግዳራቶች ማለት ችግሮች እንደማለት ነው። ምንም አዲስ ነገር የለም። እንዴት እንዳነበብን እያያችሁ እንደሆነ አምናለሁ። አሁን ወደሚቀጥለው እስኪ እናልፋለን። ትንሽ ረዘም ይላል፣ የጠ ዘር ይበዛል። እስኪ አብረን እናነባለን። በጣም በቀላሉ እናነባለን። የመጀመሪያው ሶስቱ ፊደል ተጠራ፣ እስከዚህ ተጠራ ይላል። ሶስቱ ፊደል ተጠራ። አያችሁት? ተጠናራ ተጠራ ይላል። ከዛ ደግሞ ይሄኛው ሁለተኛው ላይ ያለው ጣሪዎች ይላል። ጣሪዎች። አንድ ላይ እስኪ ለማንበብ እንሞክር። ተጠራጣሪዎች ይላል። ውድ ቤተሰቦቼ ከፈለጋችሁ እንዳሁኑ ቆርጣችሁ ማንበብ ትችላላችሁ። የመጀመሪያው ተጠራ ይላል። ከዛ በኋላ ጣሪዎች ይላል። ተጠራጣሪዎች ይላል። እንደዚህ እያደረጋችሁ አንድ ላይ ጆይን እያደረጋችሁ ማንበብ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር ማወቅ ያለባችሁ አንድ ነገር አለ። እስከዚህ ቢያንስ ካወቃችሁ ይሄኛው ሶስቱ አካባቢ ይላል፣ አራቱ ፊደል። ይሄኛው ደግሞ ከያ ጀምሮ ያችንን አካባቢ፣ ከዛ በኋላ ያችንን አንድ ላይ ስናነበው አካባቢያችንን ይላል። ውድ ቤተሰቦቼ አካባቢያችንን ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር ያለው ሌላኛው ቃል ደግሞ ምን ይላል? ተረባረቡበት። ትንሽ ለማንበብ ቀለል ይላል ካሉት አንጻር ተረባረቡበት። አያችሁት? ተረባ ይላል የመጀመሪያው። ከዛ ቡበት ብላችሁ ተረባረቡበት። አያችሁት? በቀላሉ እያቆራረጥን
ፊደሎችን ድምጻቸውን በትክክል እየጠራን የመጀመሪያውን ግን መጥራታችሁን እርግጠኞች ሁኑ። የመጨረሻውን በትክክል መጥራታችሁን እርግጠኞች ሁኑ። የመሃለኛውን እየገመታችሁም ቢሆን መሙላት ስለምትችሉ ማለት ነው ውድ ቤተሰቦቼ። የመጀመሪያው ግን ተረባረቡበት። አያችሁት? መሃል ላይ ያለውን እንዴት እንዳነበብ በአግባቡ በመጥራት አነበብ ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደሚቀጥለው እናልፋለን። እዚህ ጋር የምታዩት ሌላኛው ደግሞ አለ። ምን ይላል? እወዳቸዋለሁ ይላል። በጣም አሪፍ። እዚህ ጋር ያለው ደግሞ ምን ይላል? ትንሽ ረዘም ይላል። ይሄኛውን እያቆራረጥን ብናነብ የተሻለ ነው። ምክንያቱም አንዳንድ ተማሪዎች ይህን አንድ ላይ ለማንበብ ይቸገራሉ። ስለዚህ አራቱን ፊደል የመጀመሪያውን አንድ ላይ እናርግና እንሞክር። ተፈቅዶ ይላል። አያችሁት? አራቱን ፊደል ተፈቅዶ ይላል። ከዛ በኋላ ግን ላቸዋል ይላል። አያችሁት? እዚህ ጋር ላ በላ ይጀምርና በልህ ያልቃል። ላቸዋል። አንድ ላይ እስኪ አብረን እናንብብ። ተፈቅዶ ላቸዋል። ተፈቅዶ ላቸዋል። ተፈቅዶላቸዋል ይላል ውድ ቤተሰቦቼ። ረዥሙን ቃል ቆራርጠን በአጭር መንገድ አነበብን ማለት ነው ውድ ቤተሰቦቼ። በጣም አሪፍ። እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል? ተስተናግደዋል። ተስተናግደዋል ይላል። አያችሁት? ትንሽ እቺ ረዘም ትላለች። የመጀመሪያው አራቱ ፊደል ተስተና። ከዛ በኋላ ግደዋል የሚለው ፊደል አንድ ላይ ተጣምሮ ይመጣል። አንድ ላይ ስናነባቸው ተስተናግደዋል ይላል። ተስተናግደዋል ማለት በአግባቡ መስተንግዶ ተደርጎላቸዋል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። እዚህ ጋር ያለው ሌላው ቃል ምን ይላል? ትንሽ ረዘም ያለ ቃል ነው። አሁንም እስኪ አብረን እናነባለን። አብጠርጥረው። አያችሁት? አንድ ላይ እስኪ ለማንበብ ስንሞክር ትንሽ ረዘመብን። ስለዚህ ምናልባት አንዳንድ ተማሪዎች ሊቸገሩ ስለሚችሉ እስኪ እየቆራረጥን እናንብብ። አብጠር ይላል። አብጠርጥሪው። በጣም አሪፍ። እዚህ ጋር የመጨረሻውን ደግሞ እስኪ አብረን እናነባለን። ቀለል ይላል ብዬ አስባለሁ። እስኪ ሁላችሁም እንድትሞክሩ ይሁን። ተቆጣጣሪዎች ይላል። ረዘም ይላል። የመጀመሪያውን ተቆጣ ብላችሁ ከዛ በኋላ ጣሪዎች ብላችሁ አራቱን ፊደል ብታነቡ ራሱ እየቆራረጣችሁ ተቆጣጣሪዎች የሚለውን ረዘም ያለውን ቃል ይሰጠናል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። የዛሬውን ቪዲዮ ሳጠቃልላችሁ ምንድነው ያየነው ካላችሁ እጅግ በጣም ለማንበብ አስቸጋሪና አዳጋች የሆኑ ቃላትን በቀላሉ እንዴት እናነባለን የሚለውን ዘዴ ያሳይቻችኋለሁ። አንደኛው ዘዴ ብሬክ እየወሰድን እያቆራረጥን ብሬክዳውን እያደረግን ማንበብ እንደምንችልና ካልሆነ ደግሞ ትንሽ ቀለል የሚል ከዚህ በፊት ሰምተን የምናውቀው ቃል ከሆነ ደግሞ ፊደሎችን በትክክል በመጥራት ማንበብ እንደምንችል እና የማንበብ ችሎታችንን ማሳደግ እንደምንችል ያመጣሁት ቪዲዮ ነው። ስለዚህ ከዚህ በፊት ብዙ ቃላቶች አቅቷችሁ ሊሆን ይችላል። ነገር ግን ይህንን ቪዲዮ እንዴት እንደሚነበብ በደንብ ስላሳየዋችሁ እናንተ ደግሞ የተለያዩ ቃላትን ማንበብና መጻፍ መረዳት የምትችሉ መሆኑን ላሳውቃችሁ ፈልጋለሁ ውድ ቤተሰቦቼ። ቪዲዮውን እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁ ሳብስክራይብ የምትለዋል የደወል ምልክቷን በመጫን ቤተሰብ እንድትሆኑና እንደዚህ አይነት ቪዲዮ በየጊዜው የሚለቀቀው በቀጥታ እናንተ ጋር እንዲደርስ ማድረግ ትችላላችሁ። ሳብስክራይብ የምትለዋን በመጫን ቤተሰብ እንድትሆኑና ውድ ቤተሰቦቼ እጅግ በጣም አሪፍ የሆኑ ትምህርቶች በየጊዜው ስለሚለቀቁ ይህን ቻናል ሳብስክራይብ ካደረጉ በቀጥታ ወደ እናንተ ስለሚደርስ በተለያየ ጊዜ የሚለቀቀውን ቪዲዮ በቀጥታ በማየት የእውቀት ደረጃችሁን በማሳደግ ራሳችሁን በማሻሻል ማንበብና መጻፍ የምትችሉ መሆኑን ላሳውቃችሁ ፈልጋለሁ ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በዋትስአፕ፣ በቴሌግራም፣ በኢሞ፣ በሚትስ፣ በዙም እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ ይህን ትልቅ እድል በጊዜ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በግል ስትፈልጉ ደግሞ በግሩፕ መማር የምትችሉና በጣም በአጭር ጊዜ ውስጥ በራሳችሁ ላይ የሚደንቅ ለውጥ
ማየት የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ችሎታችሁን የምታሳድጉበት በጣም በአጭር ጊዜ ውስጥ በቀላል መንገድ እናንተን በማስተማር በማንበብና በመጻፍ ብቁ እናደርጋችኋለን ማለት ነው። ውድ ቤተሰቦቼ ታዲያ ይህንን እድል ተጠቃሚ ለመሆን የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም በዋትሳፕ በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።